ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት አሁን አድነኝ ማለት ነው። ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። ዛሬ በቤተ ክርስቲያናችን እጅግ በጣም ከሚከበሩ የምስጋና በዓላት የሆነው አንዱ የሆሳዕና በዓል ነው። አምላካችን ኢየሱስ ክርስቶስ ራሱን የገለጠበት ዕለት ቢኖር አንዱ በዕለተ ሆሳዕና ነው። ትንቢት የተፈጸመበት፣ ምስጋና የተቀጣጠለበት፣ አምላካችን ኢየሱስ ክርስቶስ በጌትነቱ ለሱ የተዘመረበት የዘንባባ ዝንጣፊ ተይዞ ክብሩን የተገለጠበት ዕለት ስለሆነ ቤተ ክርስቲያናችን በከፍተኛ ድምቀትና በከፍተኛ ስነ ስርዓት ይህንን የምስጋና ቀን ታከብራለች። ደቀ መዛሙርትን ዝም እንዲሉ እዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ቀለበት ማድረጉ ለምን አስፈለገ? ቀለበት ማድረግስ በእውነት ተገቢ ነው? ሆሳዕና ሰላም ወደዚህ ቻናል ቤተሰቦች፣ ዛሬ እንግዲህ ሆሳዕናን በማስመልከት የተለያዩ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። እጅግ የምትማሩባቸው ትምህርቶች ናቸው። በሆሳዕና ዕለት ሆሳዕና ማለት ምን ማለት ነው? ሆሳዕና ለምን ይከበራል? በሆሳዕና ዕለት ዘንባባ ለምን ይነጠፋል? በሆሳዕና ቀለበት ለምን እናደርጋለን? ከሆሳዕናስ ምን እንማራለን? የሚሉ እጅግ እንግዲህ የምትማሩባቸውን ርዕሶች ነው በዛሬ ቪዲዮ የምታዩት። አባታችን አባ ገብረ ኪዳን ስለ ሆሳዕና በቅድሚያ ያስተምሩናል። ከዛም ምህረተአብ አሰፋ ሌሎችም የምንማርባቸው ቪዲዮዎች አሉ። እናንተ ግን በቅድሚያ ቪዲዮን ላይክ በማድረግ ጀምሩ። እንደተለመደው 2000 እና 3000 ላይክ ይኖረው ዘንድ ላይክ በማድረግ ጀምሩ። ቻናሉን ሰብስክራይብ አድርጉ። ቀጥታ ወደ አባታችን ወደ አባ ገብረ ኪዳን ትምህርት ምናልፍ ይሆናል። ሆሳዕና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንን ይማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮሁ ነበረ። ሰዎች ደግሞ ዝም በሉ እናንተ ዝም በሉ መንገዱ ይሉበት ያሉ የሚከለክሉ ሰዎች ነበሩ። ታጥሩት ረፍዶበታል እያሉ የዳዊት ልጅ ሆይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ሆይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት የልቡ ዓይን ይበራለታል። ሰው ዓይኑ ሲገለጥ ፀሐይን፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም ዕውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊትን መጥቶ ወዳ ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ያቃታችሁ እንኳን የዚህ ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏ። እስኪ የዳዊት ልጅ ሆይ ማረኝ በሉ። ዳዊት ልጅ ሆይ ስትሉ አጋንንት ይርቃል። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞት የመጣውን አታውቀውም ይላል። አንድም እኛ ጋር የገረመነውም አታውቀውም ለሰውየው እንዳታውቀው ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ምን ሊነፋፈቁ አንዱ እዚያ ይቆማል፣ አንዱ ይቆማል። ወንጌል ይጸልያሉ። ይልቁ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄ በጣም ትልቅ ጸሎት ነው። በቀጣዩ ቪዲዮ ደግሞ ወንድማችን በኩራት ሰባኪያን ምህረተአብ አሰፋ ሆሳዕናን በማስመልከት ካስተማረው ቪዲዮ እንግዲህ የምትማሩበትን ቪዲዮ ለዛሬ ይዤላችሁ መጥቻለሁ። አብረን የምንማር ይሆናል።
ዛሬ በቤተ ክርስቲያናችን እጅግ በጣም ከሚከበሩ የምስጋና በዓላት የሆነው አንዱ የሆሳዕና በዓል ነው። አምላካችን ኢየሱስ ክርስቶስ ራሱን የገለጠበት ዕለት ቢኖር አንዱ በዕለተ ሆሳዕና ነው። ትንቢት የተፈጸመበት፣ ምስጋና የተቀጣጠለበት፣ አምላካችን ኢየሱስ ክርስቶስ በጌትነቱ ለሱ የተዘመረበት የዘንባባ ዝንጣፊ ተይዞ ክብሩን የተገለጠበት ዕለት ስለሆነ ቤተ ክርስቲያናችን በከፍተኛ ድምቀትና በከፍተኛ ስነ ስርዓት ይህንን የምስጋና ቀን ታከብራለች። በሀገራችን ከ6ኛው መቶ ክፍለ ዘመን ከአፄ ገብረ መስቀል ዘመን ጀምሮ በተለይ በአክሱም በልዩ ስነ ስርዓት ይከበራል። አህያይቱ ከውርንጫዋ ጋራ ሆና በአንድነት ያን ጊዜ የነበረው ስነ ስርዓት መከበር የተጀመረበት ነው። ሆሳዕና ማለት አሁን አድን ማለት ነው። አንተ አሁን የማታድን ከሆነ የዓለማችን ሁኔታ ወደ ችግር እየሄደ ነው። ነገሮች የተባባሱ ነው። ፍሬን የበጠሰ መኪና ሲቆም እንጂ ሲሄድ አያምርበትምና እባክህን ኢየሱስ ክርስቶስ አሁንና ነው ያሉት። አሁንም ለዚች ዓለም፣ አሁንም ለኢትዮጵያ፣ አሁንም ለህይወታችን ሁሉ እግዚአብሔር አምላካችንን አሁንና የምንልበት ሰዓት ነው። እግዚአብሔር አምላክ ወደ ሀገራችን ካልመጣ ከርዕዮተ ዓለሞች፣ ከፖለቲከኞች፣ ከምድር ነገስታት፣ ከተባበሩት መንግስታት መፍትሄ ልታገኝ አትችልም። ኢየሱስ ክርስቶስ አህያን ለምን መረጠ? እሱ በዘባነ ኪሩብ የሚቀመጥ አምላክ ነው። ሰረገላ አምጡልኝ ማለትም ቀላል ነው። በተአምራትም በሚፈለገው ሁኔታ ደመናውን ይጠቀጠቀ የሚሄድ ባህርን እንደ እንቁላል ረግታለት ባህር ላይ የሚራመድ አምላክ ነው። አንበሳን፣ ጎሽን፣ ፈረስን ሌሎቹንስ ለምን አልተጠቀመም? ለምንድን ነው ኢየሱስ ክርስቶስ ከእንስሳት ሁሉ አህያን የመረጠበት ምክንያት ብለን ስንመለከት ኢየሱስ ክርስቶስም በአህያ ጀርባ ላይ ሆኖ የመጣው እርሱ የሰላም ንጉስ ነው። እሱ የሰላም አለቃ ነው። ሰላምን ነይና ሂጂ ብሎ የሚያዛት ነው። ነቢዩ ኢሳይያስ በምዕራፍ 9 ቁጥር 6 ላይ እነሆ ሕፃን ተወልዶልናል፣ ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ይለዋል። ስለዚህ ኢየሱስ ክርስቶስ የሰላም አለቃ ነው። በተዘጋ ደጃፍ ብቻ ሳይሆን በተዘጋ ልብ ውስጥ ገብቶ ሰዎችን የሚያረጋጋ ሰላምን የሚሰጥ ነው እና የዚች ዓለም ሰላሟ፣ የዚች ዓለም መረጋጋቷ፣ የዚች ዓለም ደስታዋ፣ የዚች ዓለም ጸጥታዋ፣ የዚች ዓለም ያለ ስጋት የመኖሯ ምስጢር ኢየሱስ ክርስቶስ ነው። በዚህ ምክንያት እርሱ የሰላም አለቃ ነው ሲሉ ለሰላሙ ንጉስ የሰላም አለቃ ወደ ህይወታችን ግባ ሲሉ በአህያ ጀርባ ላይ ኢየሱስ ክርስቶስ የሰላም አለቃ ተቀምጧል። በሆሳዕና ዕለት እንግዲህ ዘንባባ ይነጠፋል፣ እንዲሁም ቀለበት ይደረጋል። ይህ ስለምን ይደረጋል? የቤተክርስቲያናችን ትውፊቷ ምንድን ነው የሚለውን ቀጣዩ ቪዲዮ ምላሽ የሚሰጠን ይሆናል። እንከታተል። በሆሳዕና ዕለት ለምን ቀለበት እናስራለን? ሆሳዕና ማለት ምን ማለት ነው? በሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በአህያ ላይ ተቀመጠ? በሆሳዕና ዕለት ለምን ዘንባባ እናነጥፋለን? በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛ ጌታችን ለአዳም የሰጠው ቃል ኪዳን ለማስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለውን ተስፋ ቃል ለማስታወስ ነው። ሁለተኛ ጌታችን ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው። ሶስተኛ ጌታችን ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ ጌታችን ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን እንደማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ለምን በአህያ ተቀመጠ? ትሕትና ለማስተማር የሰላም ዘመን ነው ሲል፣ ለፈለጉ ሁሉ የቅርብ አምላክ ነኝ ሲል፣ በንጽሕና በየዋህነት ለሚኖሩ ምዕመናን አድሬባቸዋለሁ እኖራለሁ ሲል ነው። አህዮቹ ትሑት ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ፣ በቀላሉ ትዘዋለህ፣ እንደፈለግክም ታዘዋለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? አንደኛ ዘንባባ የይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን ያመሰገነበት ነው። ሁለተኛ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉት ነው። ሶስተኛ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉት ነው። አራተኛ ዘንባባ የደስታ መገለጫ ነው፣ አንተ ደስ የምታሰኝ ሐዘናችን የምታርቅ አምላክ ነህ ሲሉት ነው። አምስተኛ ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉት ነው። ስድስተኛ ዘንባባ እሳት አይበላውም ለብልቦም ይተዋን እንጂ ጌታም አንተ ባሕርይህ የማይመረመር ነው ሲሉት ነው። ቀለበት ማድረጉ ለምን አስፈለገ? ቀለበት ማድረግስ በእውነት ተገቢ ነው? ምክንያቱስ ምንድን ነው? እንደሚታወቀው በዕለተ ሆሳዕና ሁላችንም በተለያየ አይነት ቅርጽ የተሰራ የዘንባባ ቀለበት በእጆቻችን ላይ ስናደርግ ይስተዋላል ማለት ነው። እና የዘንባባ ቀለበት በእጆቻችን ላይ የምናደርግበት ምክንያቱ ምንድን ነው? እንግዲህ ከቃሉ መነሻ ስንጀምር ሆሳዕና ማለት ከዕብራይስጡ ሆሻዕና ከተሰኘው ቃል የመጣ ሲሆን ትርጉሙም እባክህ አሁን አድን፣ አሁን ባርከን ማለት ነው። እንደሚታወቀው በዚህች ዕለት ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን እናስባለን፣ እናዘክራለን። ይህም ደግሞ
ሙሉ ታሪኩን በሉቃስ ወንጌል ምዕራፍ 19 ከቁጥር 28 ጀምሮ እስከ 44 ማየት ትችላላችሁ። ይህ ታሪክ እንደሚፈጸም አስቀድሞ በነቢያት ትንቢት ተነግሮ ነበር። ከ480 እስከ 470 ዓመተ ዓለም በተጻፈው በትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ የእስራኤል ንጉስ በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም እንደሚመጣ ትንቢት ተነግሮ ነበር ማለት ነው። ይህ ትንቢትም የሚፈጸመው እግዚአብሔር አምላክ ለአዳም ከ5 ቀን ተኩል ማለትም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድናለሁ ብሎ የገባለት ቃል ኪዳን ሲፈጸም ነው ማለት ነው። ይህንን ታሪክ በገድለ አዳም እንደዚሁም ቅዱስ ሳዊሪያኖስ በሃይማኖተ አበው ምዕራፍ 50 ከቁጥር 3 እና ቅዱስ አፍሮሲዮስ በሃይማኖተ አበው ምዕራፍ 51 ከቁጥር 2 እና ከቁጥር 4 ላይ ቃል በቃል 5500 ዘመን የሚለውን ሰፍሮ ታገኙታላችሁ ማለት ነው። እንግዲህ ስለ ሆሳዕና ይኛል ከተመለከተ ለምንድን ነው ቀለበት በእጃችን ላይ የምናስረው ስንል የመጀመሪያው ምክንያታችን እግዚአብሔር አምላክ ለአዳም የገባውን ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል ኪዳን ለማስታወስ ነው የመጀመሪያው ማለት ነው። ሁለተኛው ጌታችን ለእመቤታችን የገባላት ቃል ኪዳን ማለትም ዘጸዋ ስመኪ ወዘገብረ ተስካረኪ ስምሽን የጠራ ተስካርሽን የሚያደረገ የሚለውን ቃል ኪዳን ለማስታወስ ነው ማለት ነው። ሶስተኛ እግዚአብሔር አምላክ ለእስራኤላውያን የሰጠውን ቃል ኪዳን በማስታወስ ይህንን ነገር እናደርጋለን ማለት ነው። እንኳን ለሆሳዕና በዓል በሰላም አደረሳችሁ። ሰላም ክርስቶስ ይብዛል። መምህር ዘበነ ለማ ሆሳዕናን በማስመልከት ሆሳዕና ለምን ይከበራል? ሚስጥረ ሆሳዕና፣ ስለ ሆሳዕና ሚስጥር፣ ስለ አከባበሩ እንግዲህ በጥቅሉ ያስተማሩት ቪዲዮ አለ። ጥቂት ከመምህር ዘበነ ጋር ቆይታ የምናደርግ ይሆናል። በቀጥታ ወደ ትምህርቱ የምናልፍ ይሆናል። ሁላችሁን እንኳን ለሆሳዕና በዓል እግዚአብሔር አደረሳችሁ ያድርሳችሁ። ከዛም ቀድማችሁ ትምህርቱን ከተከታተላችሁት እግዚአብሔር በየዓመቱ ሆሳዕና ነውና እግዚአብሔር ሁላችንን ለዚህ ክብር ያብቃን። የትንሣኤ ቀድሞ ያለው ሳምንት ሆሳዕና ይባላል። ይሄም ለአብይ ጾም 8ኛው ሳምንት ነው። በቤተ ክርስቲያን ውስጥ ዘንባባ ተይዞ በቅዳሴው ላይ ሁሉ እየተዘመረ ይህ ዕለት ይታሰባል። በቤተ ክርስቲያናችን ልዩ ቀን ነው። ልዩ ቀን፣ የደስታ ቀን። ለምን? በማቴዎስ ወንጌል ምዕራፍ 21 እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጫ ላይ በተአምር በአንድ ላይ ተቀምጦባቸው ወደ ቅድስቲቱ ከተማ ገባ የሚለው ዓለም ሁሉ የተደነቀበት ድንቅ ዕለት ነው። ይህች ቀን ልዩ ቀን ነች። ይህች ቀን የሆሳዕና ዕለት ድንቅ ነው። ምን ሆነ? የዛን ቀን በመጀመሪያ ጌታ ሁለቱን ደቀ መዛሙርት ላካቸው። ምን አለ? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሰው ቢጠይቃችሁ ግን በሉ ለጌታ ያስፈልጉታል በሉ። ማንም ቢጠይቃችሁ ለጌታ ያስፈልጉታል በሉ። አህያይቱ መጣች፣ ውርንጫይቱ መጣች፣ ሰው አነጠፈ፣ በመንገድ ላይም ልብሱን አነጠፈ። በዛ ላይ ተቀምጦ ወደ ቅድስቲቱ ከተማ ገባ። ሰው ሁሉ በአንድ ላይ ጮህ ነበር፣ ሆሳዕና ለዳዊት ልጅ። ሕፃናት ሳይቀሩ ዘመሩ። የተበሳጩ ሰዎች ግን ነበሩ። ለምን እንደሚዘምሩት አትሰማም እንዴ? ምን እንደሚሉ ሆሳዕና እያሉ አምላክ ሲያደርጉ ዝም ትላለህ አሉ። እነሱ ዝም ቢሉ እናንተ ዝም ብትሉ እነሱ ዝም አይሉ። እነሱም ዝም ቢሉ ግን የቢታንያ ድንጋዮች ያመሰግኑኛል ሲል በተአምራት ድንጋዮቹ እየዘለሉ ሁሉ ጌታን የዳዊት ልጅ ሆሳዕና በአርያም ብለው አመስግነውታል። በዚህ ቀን ምን አብይ ነገር እንመልከት ወገኖቼ። አንደኛ ጌታ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? የታሰረች አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ሁለቱን የላከው ሁለቱን ካህናት ነው፣ ሁለቱን ቀሳውስት ነው። የታሰረች አህያ አምጡልኝ ያለው ምንድነው? የታሰረች አህያ ከኃጢአት የምንፈታበት ሰዓት ደረሰ። ታስረን ነበረ። አዎ እንደ እንስሳ እንደ አህያም ተቆጥረን ነበረ። አህያን ለምን ጠቀሳት? ብዙ መከራ ያለባት፣ ብዙ ሸክም ያለባት፣ አዎ ቁስልም ያላት ናት። እሱን ሽፍን አደረገ፣ በዛም ላይ ተቀመጠ። ከባት ያበሳ ነው። ስለዚህ ሂዱ ፈታችሁ አምጡልኝ። የሰው ልጅ ሁሉ ከኃጢአት ማይሰር የሚፈታበት ሰዓት ደረሰ። ማንን ላከ? ሁለቱን ደቀ መዛሙርት ላከ። ማቴዎስ 17 ጀምራችሁ ስትመለከቱ ምንድን ያለው? የመንግስተ ሰማያትን መክፈቻ ቁልፍ ሰጣቸው ለካህናቱ ለነ ጴጥሮስ፣ ለሐዋርያቱ ሁሉ። የሰው ልጅ ከኃጢአት የሚፈታበት ሰዓት ደረሰ። መጣ፣ በአህያ ላይ ተቀምጦ ያንን ቁስሏን ሽፍን አደረገላት። ኃጢአታችንን ሊሸፍን፣ ገበናችንን ሊሸፍን ከባት ያበሳ ኢየሱስ ክርስቶስ አዎ በአህያይቱ ላይ ተቀመጠ። ሌላው ግን በአህያ የተቀመጠ ጋልቦ አያመልጥም፣ ቅርብ ነኝ፣ የቅርብ አምላክ ነኝ ሲል። ሌላው ጦርነት ሲሆን በፈረስ ይቀመጡ ነበር፣ እሱ ግን በአህያ ተቀመጠ። በአህያ ሲቀመጡ ዘንባባ ሲይዙ ግን ሰላም ነው። የዘንባባው ምልክትም ሰላም ነው። ሆሳዕና ይሄ ነው። ሁሉም ዘመሩ፣ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው፣ እግዚአብሔር ነው አሉ። አመሰገኑት። ከኃጢአት የተፈታንበት ሰዓት መድረሱን፣ የታስረን የነበርን ሁሉ መፈወሳችን የሚያሳይ ነው። አዎ ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ይሆነን። በዚህ ሰዓት በደዌ በህመም በስቃይ ያላችሁ ሁሉ መድኃኒት ኢየሱስ ክርስቶስ በቅዱስ እጁ ይዳብሳችሁ። በዚህ ሰዓት አንድ ነገር አስቡ። በኃጢአት ማይሰር ውስጥ በተለያየ መከራ ውስጥ ያላችሁ ሰዎች ካላችሁ ከኃጢአት የምንፈታበት ሰዓት ይቅር ባይ ክርስቶስ አለ። ዛሬ አባታችን ሆይ ደግመን ካህናት 12 ጊዜ እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ብለው እግዚአብሔር ይፍታ ሲሉ ኃጢአታችን ሁሉ ቀልጦ ይጠፋል። አምላካችን ስሙ የተመሰገነ ይሁን። አሁን ቁስል ብዙ መከራ አለ። ዛሬ ብዙ ሰዎች የተለያየ ነገር አለ በውስጣቸው። ያንን ግን ሸፍኖ የሚያድን አምላክ ኢየሱስ ክርስቶስ አለ። ሆሳዕና ለዳዊት ልጅ 8ኛው ሳምንት ሆሳዕና ነው። እግዚአብሔር አምላካችን
እኛን ለማዳን እነሆ ከሰማይ መውረዱን የሚያሳይ የዳዊት ልጅ የድንግል ማርያም ልጅ ተብሎ የተጠራ ሆሳዕና መድኃኒት እሱ ነው። አሜን። ሁላችን ያድነን። በዚህ ሰዓት ግን የሚበሳጩ አሉ። በዚህ ሰዓት ፈሪሳውያን ሁሉ ተበሳጩ። ድንጋዮች ሳይቀሩ አመሰገኑት። አመስግኑ፣ እግዚአብሔርን አመስግኑት። ለዘላለም ክብር ምስጋና ይግባው። አሜን። ለዓመቱ ይደምረን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሆሳዕናን በማስመልከት እንግዲህ የተዘጋጁ ቪዲዮዎች እነዚህን ይመስላሉ። መልካም የሆሳዕና በዓል እንዲሆንላችሁ እመኛለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደረጉ ትውፊቶችን የሚደረጉ ስርዓቶችን ተመልክተናል፣ እጅግ ተማምረናል ብዬ አስባለሁ። እናንተም እንግዲህ ሐሳብ አስተያየቶቻችሁን ኮሜንት ስር እያስቀመጣችሁ ከእሁድ 6 ሰዓት ጀምሮ እንግዲህ ሰሞነ ሕማማት ደግሞ ይገባል። ሕማማትን በማስመልከት በዚህ ቻናል በዚህ ሚዲያ በሕማማት ማድረግ የሌሉብን ጉዳዮች በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። በቴሌግራም @ሄኖክ_ኢዘድቲ ላይ እናንተው ከጠየቃችሁን ጥያቄዎች ደግሞ ምላሽ ይዤላችሁ መጥቻለሁ። በሰሞነ ሕማማት ማድረግ ያሉብንና የሌሉብን ነገሮችስ ምንድናቸው የሚሉትን ይዤላችሁ የምመጣ ይሆናል። እሁድ ማታ 11 ሰዓት ላይ የሚለቀቅ ቪዲዮ ይኖራል። በሰሞነ ሕማማት ማድረግ ያሉብንና የሌሉብን ነገሮች። መልካም የሆሳዕና በዓል፣ መልካም የሰሞነ ሕማማት ጊዜ። በቀጣይ ቪዲዮ በሌሎች ርዕሶች እንገናኛለን። እስከዛው መልካም ጊዜ፣ ቸር ይቆየን። ሆሳዕና 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 ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት